በደንብ ፈልጋቸዋል በደንብ መጠየቅ ያለብኝ ነገር ስላለ ሰላም 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 አረ ውሃ አምጡ ውሃ ተረጋጋ ቆይ ወዴት ነው የምሮጠው ምንድነው የምሮጠው ምንድነው የሚያስደነግጥ የተፈጠረ ነገር አለ ያየኸው የተለየ እነማን ናችሁ እኛ ይኸውልህ ተረጋጋ መጀመሪያ ተረጋጋ ቆይ እኛ ስለማንነታችን ነገር አለ ያለው ነገር ያ ነው በቃ እኮ ቆይ ምንድነው ማለት ምክንያቱም አንቺ በጥንቆላ ነው የተወለድሽው እንደዚህ አይነት የተሳሳተ ግንኙነት ካረገች በቃ የምትወልደው ሰው አትወልድም በቃ ማለት ሰው አትወልድም ሌላ ፍጡር ነው የምትወልደው በቃ የሆነ ምንድነው የምንሰማው አንቺ ቸርነት ባል እንዳለኝ ያውቃል ታያለሽ አንቺ ደግሞ የቤት ሰራተኛችን ነበረች ጭራሽ ባልም አለሽ እያልሽ እገልሻለሁ ሲለኝ እኔ ምን አማራጭ አለኝ እኔም እኮ ህይወትን ያስኩት አይደል እንዴ እኮ በቃ ያን ነገር ስትስተል ፈተኛች ከዛስ መድኃኒቱን ወሰደች እንቅልፍ ወሰዳት አዎ እኔ ያስኩት ነው ከዛ ቸርነት የምታወራው ነገር እንዳለ እውነት ነው ቆይ አንቺ እኔ እንደታላቅ እዚህ ስንከባከብሽ ሁሉ አልነበረም ቤቱን ራሱ ነው አይደል እንዴ ምንድነው ስንት ነገር ስንከባከብ የነበረ ታውቃናለህ ከዚህ በፊት ታውቃናለህ ወይ ታለች አይደል ቁጭ ብላችሁ ሳያችሁ እንዴ እንደማልደነግጠው አማሽልኝ አምሻል እያልከኝ ነው እንዴ አመኝም የምራመኝም እንዴ ልታሳብሩኝ ነው እንዴ ያሰባችሁ የተጠየቀው ነገር እንዳለ ተናገር እሺ ነገሮችን አበላሽተሽ ሊሆን ይችላል ልጅ የኔ ነው ሰላም ተረጋጊ እንዴ ምን ሆነሽ ነው አንቺ ንገሪያት ሰላም አንቺ አታውቂያትም እኔ እኮ ነኝ ያልገባኝም ለምን ደው ይከልሻለሽ ምን ተፈጥሮ አላውቅሽም እንዴ ሰላምሽ በግዳግሽ አሉ እንዴ እኔ እኮ እንዴ አልገባኝም ማንሽ ሰላም ማለት በዚህ ልክ ግን ይዋሻል ማለት በዚህ ልክ ማፍጠጥ እንዴ አንቺ ቢያንስ ደርሰሻል ትልቅ ልጅ ነሽ አይደል እንዴ ደረስኩም አልደረስኩም አላውቅም እኮ መዋሸትሽ ልክ አይደለም ምክንያቱም ልክ አይደለም የምለው ላንቺም ስለማስብ ነው እኔ ይኸውልሽ የህግ አካል ነኝ ማለት ነገሮችን ሳላጣራ ሰው ላይ ፈርዳለሁ ማለት አይደለም አንቺም ነገ ጧት ዛሬ በመቷሽ ውሸት ነገ የሆነ ነገር ውስጥ እንድትገቢ ስለማልፈልግ እውነቱን ተናገሪ ይሻልሻል ዋሾ እንዴት አወቅ እልሽ እሱ ኮኛ እኮ ስራችን ነው ያን ማጣራት ነው ስራችን አለቀ ገና ከመሰረቱ እኛ እዚህ ስንመጣ ነገሮችን አውቀን ጨርሰን ነው የመጣ ነው ግን የበለጠ ነገሮችን ማጣራት አለብን ብለን ስላሰብን ነው ለወንድምሽም ላንቺ የምታስቢ ከሆነ ተረጋጊና እውነቱን አለቀ ታውቂያታለሽ አታውቂያት አላውቃትም እያልኩ ነው እቺ ልጅ ከዚህ በፊት እዚህ ቤት መታጣቅም አላውቅም እርግጠኛ ነሽ ሰማያት እሺ አልገባኝም ምን እኮ ይከርሽ ነው ያለሁት ምንድነው ሰማት አዳምጫት አላውቃትም ሰላም ቆይ እኔ አንዳንድ ጥያቄ የቸርነት የቸርነት እንደሆነች ታውቂያለሽ አዎ አውቃለሁ እንዴ እርግጠኛ ነሽ እሷ ነች አዎ ነች እሺ ነይ አንዴ ይቅርታ እንቀመጥና ነይ ተረጋጊ ችግር የለም ነይ ተረጋጊና ተቀመጭ ምንም መረጋጋት አይደለም እዚህ ጋር ይኸውልህ አንተን ያለ ፍቃድ ገባ እንደዚህ ዝም ብላ ይኸውልሽ አሁንም ቢሆን ላንቺ ስለማስብ ነው አትዋሺ እምልሽ አሁንም ቢሆን አትዋሺ የፈለግከው ማድረግ ትችላለህ አላውቀው ነገር አላውቀው ነው የምልህ ይኸውልሽ እንዴ ምናልባት እሺ እንግዲህ ችግር የለም እንደምታውቂያት በደንብ እናውቃለን ግን ሰላም ማለት እሷ ነች ገብቶሻል አይደል እኮ ሰላም እዚህ ቤት መጣ ታውቃለች አታውቅም ያልኩሽ እሷን ነው እሷ ደግሞ አውቃታለሁ እያለች ነው መፍትሄው እኮ ነው እሷ አውቃታለሁ ማለት እኔ ደግሞ አላውቃትም ማለት መፍትሄ ነው እንዴት ነው እሷ የሰው ቤት ውስጥ ዘላ ገብታ ሰውን አውቃለሁ የምትለው አንተ ራስህ እኮ ነው አይደል እንዴ ውሸታም እያልክ ያለው ምን እውነታ ይዘህ ነው አንተ እኔን ውሸታም የምትለው እውነታውማ እቺ ልጅ ልጅ በጣም ብዙ ነገር ያሳለፈች በጣም ብዙ ችግር ውስጥ የነበረች ልጅ ነች በጣም ብዙ ነገር አብረን ያሳለፍ ነው አሁንም ቢሆን ከትልቅ ችግር ውስጥ ነው ይዘናት የመጣ ነው ስለዚህ እቺ ልጅ በምንም ሁኔታ የምትዋሽበት መንገድ አይኖርም ምናልባት ይኖራል ብለን ካሰብን እንኳን አንዳንድ ነገሮችን ለማጣራት ሞክረን የነገረችን ነገር እንዳለ እውነት መሆኑን ስላወቅን ነው ቀጥ ብለን በድፍረት አንቺ ቤት የመጣ ነው ኦኬ ስለዚህ እሷ እውነት የምታወራው እኔ ውሸት ነው ስለዚህ እሷን መጠየቅ ነው በቃ እንደዛ እኮ እሷን ማጠይቀናት ነገረችን አሁን ካንቺ በኩል ያለው ነው መስማት የምፈልገው እንደምታውቂያት እናውቃለን ቸርነት ወንድምሽ እንደሆነ እናውቃለን አንቺም አምነሻል ስለዚህ ወንድሜን ማለት ማታውቂያትን ቅድም ሰላም ስትባይ ቀድመሽ ተርበተበት ሲኩ ምንድነው የምታወራው ምናምን አልሽ አልደነገጥኩም ምንድነው የምታወራው ችግር የለውም እሱ ካሜራ ውስጥ የሚታይ ነገር ነው ያው ቀጥታ ህዝብም የሚያይሽ ነገር ነው ይሄ ህዝብ የሚፈርደው ጉዳይ ነው እኛ ስላልን ብቻ ሳይሆን ነገረ ስራሽ ሁሉ ነገርሽ በጣም ያጨበርባሪ እንደሆነ ልነግርሽ ወዳለሁ በዚህ አጋጣሚ ጭራሽ የተሳደብክ ነው ይሄ ስድብ አይደለም የሰው ልጅ የሰራውን ነገር ነህ ሲባል ሊያፍር አይገባም እሺ አሁን አንድ ነገር መጠየቅ የምፈልገው
ቸርነት ስንት ሰዓት ነው የሚመጣው? አለም ደግሞ አሁን መምጣት የምችል ከሆነ ደውለሽ ማስመጣት አለብሽ። ለምን ደውለት? እሱ ግዴታ ነው። እያስፈቀድንሽ አይደለም። ስራ ላይ ነው። አልደውልም። ችግር የለም። እያስፈቀድንሽ አይደለም። እኛም እኮ ስልኩ አለን። አንቺ ግን በአንቺ በኩል ደውለሽ ብጠር ይሻላል ብለን ሳምሬት እንግዲህ እንደምታውቂያት ስለምናውቅ ነው ደፍረን የመጣ ነው። ስለዚህ አሁን ተረጋጊና በቃ አንዴ የሆነው ሆኗል። ስላለው ነገር መጠየቅ የምንፈልጋቸው ነገሮች ስላልነው ተረጋጊና እንደምታውቂያት አምነሽ የምንጠይቅሽን ጥያቄ መልሽልን። ሰላም አንቺም ታውቂያታለሽ። ሳምሪ እንዴት ነው እሷን አለማወቅ የምችለው? ቆይ አንቺ እኔ እንደታላቅ እዚህ ስንከባከብሽ ሁሉ አልነበረም? ቤቱን ራሱ ነው አይደል እንዴ? ምንድነው ስንት ነገር ስንከባከብ የነበረ ነው ወይስ ያን ሁሉ ነገር እያስመሰላችሁ ነበረ? ቆይ እሱስ እየቀለደ ነበረ? እንደዛ ሲንከባከበኝ አልነበረ? ማንም ይቀልደው ቸርነት። አሁን ማንም እንደ አዲስ ርዕስ እንድንፈጥር አታርጊም። ስለ ወንድምሽ ነው የምታወራው። ምንድነው የሚቀልደው እሱ? እኔ መሞት ነበረብኝ። በቃ እኔ ሁሉም ሰው እየካደኝ ነው ያለው። በቃ እኔ ማንም አይፈልገኝም። አንቺ ተረጋጊ። በቃ ምን ሆነሽ ነው እንዴ? አንቺ ገና ከዚህም በላይ ያጋጥምሻል። ደጋግሜ ነግሬሽ እንዴ። ሳምሪ እንኳን እየካደችኝ እኮ ነው ያለችው። በቃ ሁሉም ሰው እኔን አይፈልገኝም። ይገባኛል። ይኸውልሽ አሁን እሷ እርግጠኛ ነኝ በቃ እኔ ገና እንደገባው ነው ያወቅኩት እየካደች እንደሆነ። ስለዚህ እንደምታውቅሽ እኛም አውቀናል። አንቺ ምንም ራስሽን መውቀስ የለብሽም። ራስሽን የሆነ የበታች እያደረግሽ መሞት አለብኝ ምናምን ማለት የለብሽ። አንቺ ልጅቷ እንደዚህ እየሆነች እንኳን ትንሽ አታዝኝም? ምን አይነት አፈጣጠር ነው ያለሽ? እንዴት አላቃትም ብለሽ ትሸምጥጫለሽ? ቆይ በግድ እመኝ ነው እንዴ አንተ እያልክ ያለው? እኛ ይኸውልሽ አንደኛ ይኸውልሽ ከስራችን አንጻር ቢሆን ደስ የሚለን በስነ ስርዓት አውርቶ ተግባብቶ ነገሮችን የሚያቀልልን ሰው ካገኘን አቅለን ነገሮችን ለመፍታት እንሞክራለን። ካልሆነ ግን ከአቅማችን በላይ ከሆነ ወደ ኃይል እርምጃ እንገባለን። እኛ ደግሞ እዛ ላይ መግባት ስለማንፈልግ ነው አሁን እየጠየቅንሽ ያለ ነው በጸባይ። ምንድነው ኃይል ምናምን ምንድነው? እሺ እሱን ተይው። አሁን ቸርነትን መጥራት ትችያለሽ? ለምንድን የምጠራው? መምጣት አይችልም? እርግጠኛ ነሽ? በቃ ራሱ በፈለገ ሰዓት ይመጣል። ኦልሞስት አሁን ወደ ምሳ ሰዓት እየደረሰ ነው። መምጫው ሰዓት ደርሷል። ስለዚህ ከመጣ ይምጣ። እዚሁ ቁጭ ብለን ከሚመጣ አንቺ ደውለሽ አውቆ ይመጣ ይሻላል ከሚደናገጥ። እንዴ ለምን የሚደናገጠው? እናንተ ናችሁ እንጂ እኮ የመጣችሁበት እሱ አልሄደባችሁም አይደል? ለምን ይደናገጣል? ሰላም አንዳንድ ነገሮች ንገሪያት እኮ ንገሪያት እስቲ። ቆይ ቤተሰቡና ኤፊ እንኳን ታሞ ሆስፒታል ሳለ እንኳን እዚህ ቤት መጥቼ እኮ ራሴን ቼክ ስትንከባከቡኝ ነበር አይደል እንዴ? ግን ይኸውልሽ አንድ የምነግርሽ ነገር ቢኖር ዛሬ ከዚህ ቤት እውነት ሳይወጣ አንወጣም። ተስፋ ቁረጭ። በእውነት እያታለልሽንም ከሆነ እርግጠኛ ነኝ የምነግርሽ እስከ ማታም ቢሆን ታታይናለሽ። እኛ ከዚህ ቤት ንቅንቅ አንልም። ስለዚህ ይኸውልሽ አሁን ግን ነገሩ እንደዚሁ ቀጥሎ ማታ ላይ እውነቱን እናገራለሁ ብለሽ ካሰብሽ በእርግጠኝነት አንቺ ላይ በጣም ከባድ ችግር ነው የሚፈጥርብሽ። በህግም በምንም ያስጠይቅሻል። እውነቱን ማውጣት ካለብሽ አሁን አውጪ። እቺ ልጅ ታውቂያታለሽ፣ ግን የት እንደምታውቂያት ንገሪን። አለቀ። ለአንቺ ስንል ነው ነገር የምናደርግልሽ። እያስፈራራችሁኝ ነው? ማስፈራራቱን ተይውና ንገሪን ስለሷ። ታውቂያታለሽ፣ በቃ ይሄንን እመኚ። ስለ ጉልበት አለም እያወራን ያለን። እንዴት ነው አንተ ታውቂያታለሽ ብለህ እርግጠኛ ሆነ የምታወራው? ስለምታውቂያት እኛ በደንብ እርግጠኛ ነን። ምክንያቱም በጣም ብዙ ወንጀሎች ውስብስብ ቢሆኑም ችግር ውስጥ ገብተን ምን ውስጥ ገብተን ፈተናል። ስለዚህ እቺን ያንቺን ተራ እሷን ማወቅ ነገር እንደ ትልቅ ጉዳይ ተነው ያን ያህል የምንመራመርበት ጉዳይ አይደለም። ችግር የለም። እሱ ነው ይኸውልሽ፣ ከእሷ በላይ ምንም ማረጋገጫ ማምጣት አንችልም። እቺ ልጅ ካለችበት ችግር አንጻር ማታውቀውን ሰው አውቃለሁ ብላ ልትዋሽም አትችልም። እሺ ልንገርህ፣ እውነቱን ነው መስማት የምፈልገው አይደለም። እሷ የቤት ሰራተኛችን ነበረች። ከዛ ግን እቃ ሰርቃ ወጣ ነው። እንደውም እንዴት እዚህ ድረስ ይዘብኝ እንደመጣ ራሱ አንድ የመጀመሪያው ነገር አይተሻል አይደል? ታውቂያታለሽ። ስለምታውቂያት ነው መጀመሪያ መተረከው። ምን አስዋሽሽ? ሲጀመር አንቺ ምን አስዋሽሽ? አንተ ራሱ እንዴት ነው የዘመመጣብኝ እንዴ? ቆይ አንድ ነገር ልንገርሽ፣ ፖሊስ ነኝ የህግ አካል ነኝ እያልኩ አይደል? ስለዚህ ለምንድን ነው እና እንዴት ነው አንቺ ቆይ ለህግ አካል ውሸት የምትዋሹ? በመጀመሪያ እቺን ለዋሸሽባትም ገና ትጠይቅባታለሽ። የፈለከው ማድረግ ትችላለሽ፣ ችግር የለውም። ግን እሷን በቃ አላቃትም ብዬ ከአይምሮ ያወጣት ለዛ ነው። ምክንያቱም አምነናት። ይኸውልሽ አሁን ነገሮችን በዛ ብለሽ ለማዛወር አትሞክሪ። አላቃትም ብለሽ ዋሽተሻል። ለሱ ጉዳይ ደግሞ ትጠይቅባታለሽ። የደበቅሻት ነገር ስላለ ነው አላቃትም ያልሽ። ዝም ነው ማለት የምችለው። የምትሰማኝ ከሆነ ግን መስማት ቀጥይ እኮ ቀጥይ። ስለዚህ እቺ ልጅ እዚህ ቤት አምነናት ነበር፣ እኔም ወንድሜም የነበረችው። አዎ ስንት ነገር ነው አምነናት የምንሄደው ማለት ነው። እሱም ወደ ስራው ሲሄድ ወደ ትምህርት ሲሄድ ቆይ እኔ ጭራሽ የቤት ሰራተኛ ነበረች። በቃ እንዴ ጭራሽ እቃ ሰርቃ ነው። ጭራሽ እኔ ከእናንተ የቤት እቃ ሰርቄ ሳልሆነ እኮ ቆይ ታዲያ ሰላም እንደዚህ ልታረጊ ምንድን ነው? በዚህ ልክ እየዋሸሽና እየካድሻለሽ አንቺ ለኛ። ቆይ አንዴ እስቲ ሁለታችሁም ዝም በሉ። አንቺ ለኛ ያልነገርሽን ማናውቀው ነገር አለ። ሰላም ንገሪኝ። ግድ የለም ምንም የለም።
ቤተሰብ ነበር የምኖረው ታውቃለህ። ኤፍሬም እንኳን እዛው ኮማ ውስጥ ታሞ በነበረበት ሰዓት እኔ እዚህ መጥቼ ቆይ በቤት ሰራተኝነት ሰርተሽ ታውቂያለሽ ከዚህ በፊት? ኧረ እኔ ጭራሽ ሰርቼ አላውቅም። በቃ እኮ ይኸውልህ በሰጠናት ፍሪደም የተነሳ ጭራሽ ከሰራተኛ ቤተሰብነት ነበር ራሷን እያረግሽ ነበር። አይ አይደለ ግን ይኸውልኛ እሷን አምነናት ነበር እኔና ወንድሜ። ቅድም ደላላ እንዳልኩ አመጣት አስገባት እዚህ። እሺ ከሷ ጋር የተለያያችሁበት ምክንያት ምንድን ነበር? ነገርኩ እኮ በቃ እቃ ሲጠፋብን ወንድሜ ያባረራት። እቃ ሰርቃለች ብላችሁ ማለት ነው? ምንድን ነው የጠፋው? እቃ ይተወቃል በጣም ብዙ ቀን የጠፋው። እኛማ የሆነ ሰዓት እኮ እሷን ማመን አለን እንትላን አንጠረጥራት ማለቴ በገንዘብ ብዙ የሚያወጣ እቃ ነው የጠፋው እንዴ? እንዴት የምታስበው አንተ? ብዙም ሆነ ለምን አንድ ማን? ምክንያቱም ይኸውልሽ የኔ ቅድም እኮ ነግሬሻለሁ፣ እኛ ፍትሃዊ ሰዎች ነን። እናንተም የምር እንዳልሽው እሷ ሰራተኛ ሆና ኖራ እዚህ ቤት ተሰርቃችሁ ከሆነ እሱንም ቢሆን አጣርተን አውጥተን እውነቱን ለህግ እናሳውቃለን። ከኛ የሚያመልጥ ነገር የለም። ግን እያወራሽ ያለሽው ነገር አጣርተን መጨረሻ ላይ ውሸት ከሆነ አንቺንም ችግር ውስጥ ይከትሻል። አሁንም ደግሜ የምነግርሽ ነገር እኮ የነገርኩ እውነታውን ንገሪኝ አልከኝ፣ ነገርኩ በቃ። አላቃትም ያልኩት ለዛ ምክንያቱም አምኛት ነበረ። እኔም ሳልሆን ወንድሜ ማምኗት ነበር። ሲጀመር ቆይ በታሽን ያስገባችኋት እንዴት ነው? እሱን አላውቅም። ማን ያመጣት? ራሱ ወንድምሽ ነው ያመጣት በደላላነት? ደላላነት ሲሰራ ሰላም። ቆይ ለኛ ያልነገርሽ ነው የደበቅሽ ነገር አለ እንዴ? አይ እባክህ ጊዜው አንዴ እንደዚህ ነው። ሁሉም ሰው እንደዚህ ነው እየተወኛለሁ። ለኔ ማናለኝ አንድ ምነግርሽ ነገር ቢኖር ዛሬ አንቺ ነገሮችን በደበቅሽ ቁጥር የባሰ ነገሮች ስብስቡ ነው። ሁሉም ነገር ወደ አንቺ ሊዞር ይችላል። ስለዚህ የዋሸሽን ነገር ካለ ደግሞ በግልጽ ንገሪኝ። ዋሽ ምችለው ቸርነት እኮ እዚህ በቃ ነገር ያለው እሱ ነበር መጀመሪያ ያገኘሁት ብዬ ከክፍለ ሀገር ስመጣ በቃ ሊያስታውቀኝ ሰፈሩን እንትን ሊለኝ እሱን ነበር ያወቅኩት። እሺ ታዲያ ለምንድን ነው እቺ ልጅ አንቺ ሰራተኛ ነው እና እሱ ጭራሽ እኮ በሰራተኛት እዚህ ቤት ራሱ እኮ በቃ ጀስት በእንግድነት እመጣለሁ ምናምን ነገር ያለውን ነገር አስተካክዬ እንደ ቤተሰብ ነገር በዛ ችግር ውስጥ እውነታውን ንገሪው በቃ። የትኛው እውነታ? ባሌ እንኳን ሰራተኛ እንደሆንሽ እንደነበርሽ ንገሪው ለሱ። ጭራሽ እኔ ሰራተኛ እንዴት ነው ልሆን የምችለው? ምን ማለት ነው? ቆይ ቸርነት አንቺ ባል እንዳለሽ ያውቃል? አዎ ያውቃል። ባሌ እንኳን ኮማ ውስጥ ሆኜ እንደዛ አዎ ምን ነው በነገራችን ላይ የሆነ እየዋሻችሁት ያላችሁት ነገር አለ። አንቺ ቸርነት ባል እንዳለኝ ያውቃል ታያለሽ። አንቺ ደግሞ የቤት ሰራተኛችን ነበረች ጭራሽ ባልም አለሽ እያልሽ የምር ያላቀም አሁን አብዛኛው ውሸት የሚያመዝነው ወደ አንቺ ነው። ምክንያቱም እቺ ልጅ ባል እንዳላት ባሏም ኮማ ውስጥ እንደሆነ እንዳላት አላቀም። አልገባኝም። እሱ እኮ የኔ የግል ህይወቴ ነው። እሱ ጓደኛ አይደለሽም። ሲቀጥል ደግሞ እኔ እንደታናሽት ነበር አይደል? ይኸውልሽ ሆስፒታል ሂደን ባል እንዳላት አጣርተን የመጣ ነው። እሷ ያንን ልትዋሸን አትችልም። በዛና ያልክ ድራማም ልትሰራ አትችልም። ያንን ደግሞ አጣርተናል። አንቺ እኮ ማመን ትችላለህ አልኩህ እኮ አይደል እንዴ? እዚህ ጋር ግን ባል እንዳልሽ ነው ያውቃለሁ። ነግረኛ አታውቅም። በነገራችን ላይ አንቺ ንግግርሽን ብታስተካክይ መልካም ነው ለአንቺ። ምክንያቱም እዚህ ፊት ለፊት እየተቀረጸ ያለ ነገር ነው። አሁን የምትናገሪያት እያንዳንዷ ነገር ነገ ለምቀርቢበት ነገር ተጠያቂነት ውስጥ ሊከት ስለሚችል እኮ ስለዚህ ይሄ ንግግርሽን አሊያም አንዳንድ የማያስፈልጉ ቃላቶችን ባትጠቀሚ መልካም ነው። ነገርኩ እኮ ባል እንዳላት አላውቅም። በቃ አንድ ተራ ሰራተኛ እንደነበረች ነው ማውቀው። ሲጀመር ከመሰረቱ ለምንድን ነው ሰላም የምትባል ልጅ አላውቅም ያልሽኝ? ሲቀጥል ደግሞ ሰላም ስልሽ ተርበተበትሽ። አልተርበተበትኩም ብለሽ ሌላ ውሸት ዋሸሽ። ሶስተኛ ውሸት እቺ ልጅ የቤት ሰራተኛ ነበረች አልሽ። ከዛም አልፎ ባሌላትን ብለሽ እየዋሸሽ ነው። አላውቅም። ሶስት ውሸት እሱንም ያውቀው እንጂ አንቺ አታውቂም ማለች አይደል እንዴ? ወራው ነገረች እኮ ማውቃ ለማውቅ ነው ያላውቅም። እሱ ግን ያውቃል። አላውቅም። ቸርነት ያውቃል ባል እንዳለ። ቆይ ቸርነት አንቺ ባል እንዳለሽ ያወቀው አብራችሁ አይቷችሁ ነው? አስተዋወቀሽው ነው? አለም ደግሞ እንዴት ነው እዚህ ይዘሽው መጥተሽ ታውቂያለሽ? ባለቤትሽን ኤፍሬምን ተዋወቃሉ። ይተዋወቃሉ? ራሱኛ ጋር መጥቶ ያውቃል። ቤት ይመጣል እናንተ ጋር መጥቶ ያውቃል። እኔ ግን ብዙ ጊዜ እዚህ ይመጣሉ ሲጨንቀኝ ምናምን ነገር እሱን ነው ማማከረው። እሺ ቆይ ቸርነት ስለ ሙሉ ቤተሰቦችሽ ነው የሚያውቀው? ስለ እናት ስለ አባትሽ አለም ስለ ወንድምሽ ስለ ሁሉም ያውቃል? እሱማ እንደሚያውቅ ነው የሚነግረኝ። እናትሽ አለች ነው የሚለኝ። እኔ ግን ስለ እናቴ ምንም አይነት መረጃ እስካሁን አላገኘሁም። እሺ አሁን አንዳንችን የምንጠይቅሽ ነገር ቢኖር ቸርነት እዚህ መምጣት ይችላል አይችልም? ይኸውልሽ ይህንን የምንጠይቅሽ አንቺ በፈቃደኝነት እንድትጠሪው እንጂ ምን እንዳደርግ ነው ይፈልጋል። እኛ እስኪመጣ መጠበቅም እንችላለን። በነገራችን ላይ ሌላ ምንም የተለየ ስራ የለንም። አሁንም ቢሆን ይኸውልሽ አንቺ እዚህ በምታሻት በእያንዳንዱ ነገር የስንት ሰው ነፍስ ህይወት ሊጠፋ ነበር እያልኩሽ ነው። ገብቶሻል አይደል? አሁንም በምትናገሪው ነገር ነፍስ ሊጠፋ ይችላል። እኛ ቤት ምን ትሰራ ነበር? ነገረችሽ እኮ በጓደኝነት ባሌ ሲታመም ቸርነት እንደ ጓደኛ ትሪት ያደረገ ነበር እዚህ እየመጣው አለች። ስለዚህ ያኔ እንኳን እንደዛ ጨንቆ ይመጥቼ እዚህ አይደል እንዲያመሸሁት ጭራሽ ራሴን ስርቼ እንኳን ወድቄ ስትንከባከቡኝ አልነበረ? አልገባኝም። እሱንም እየቀርሽ ነው እንዴ? እዚህ ቤት መጥቼ ራሴን ስቻ አላውቅም። አሁን እንኳን ቆይ ምንድነው በዚህ ሳምሪ ምንድነው በእኔ እኔ እኮ ሰሉ ነኝ። ለምን ያጨከንሽብኝ ሰዎች ዛሬ ቆይ
በቃ ነገርኳችሁ፣ እውነታውን ነገርኩ አይደለ? በቃ ሰራተኛ ነበረች። እርግጠኛ ነሽ? አዎ ነኝ። ከፈለጋችሁ ደግሞ ወንድሜ ሲመጣ መጠየቅ ትችላላችሁ። በነገራችን ላይ ወንድምሽ መጥቶ የሚያወራው ነገር ለአንቺ ለመጠየቅና ላለመጠየቅ አንድ ምክንያት የሚሆነው እሱ ነው። ምክንያቱም እሱ መጥቶ እቺ ልጅ ሰራተኛ አልነበረችም ብሎ ካመነ አንቺ ላይ ትልቅ ችግር ይመጣል። አንደኛ በመዋሸት፣ ሁለተኛ ደግሞ የሰው ሰውን በሌለበት ባሏለበት በማማት ትጠይቂበታለሽ። ምንድነው ማማት? እናንተ መታችሁብኝ ነው እንጂ እኮ እኔ የት ሄድኩባት? በቃ እኮ የተጠየቅሽውን ነገር ለህግ አካላት በስነ ስርዓት ነው መናገር ያለብሽ እንጂ እዚህ ጋር ድራማ እየፈጠርሽ ጠፋ ራሱ ብለን የሄድንበት ነገር የለም። የጠፋውን እቃ መናገር ነው ቀጥታ። ለምን አትናገሪም? ዝም ብለሽ እቃ ጠፋት ያለሽ ከቅድም ጀምሮ። እቃው ምንድን ነው? ተናገሪ ነው። አንተ ከሆነ እቃውን የፈለግከው በቃ ትንሽ ነው ትልቅ ነው ለማለት ነው አይደለም። የምር ይቺ ልጅ እቃ ወስዳ ከሆነ ያንን እቃ መናገር አለብሽ። ጠፍቶበታል። ወንድሜ ራሱ ብዙ ፋይል ጠፍቶበታል። ምንድነው ፋይል? በዚህ ደረጃ ወንድምሽ ምንድን ነው የሚሰራው? የመንግስት መስሪያ ቤት ነው እንደሚሰራው አናውቅም ማለት ነው። እና እኔ እኮ እንዳልኩሽ ስለ ጨርነት ቀድመን አጣርተን ነው የመጣ ነው። ስለዚህ የግል ነገር ነው የለውም ማለት ነው። ምንም ይሁን በዚህ ደረጃ ፋይሉ እስኪሰረቅ የሚያደርሰው አይነት ሰው እንዳልሆነ እናውቃለን። የድለላ ስራ ነው የሚሰራው። እንግዲህ ለድለላ የመጡ ሴቶች ፎቶ ምናምን ሰርቃበት ከሆነ እሱን ነው ልታነሽ የምችው። በዛ ላይ ደግሞ ልጅቷ በዚህ ደረጃ የመስረቅ ደረጃ የምትደርስ አይነት ልጅ አይደለች። ምክንያቱም ያላቸው ግንኙነት የአሰሪና ሰራተኛ ሳይሆን የጓደኝነት እንደሆነ ነግረኛለች። ስለዚህ አንተ እኮ ተነግሮ ነው አይደለ? እኔም እየነገርኩ ነው። እኛ ደግሞ ይህንን እርግጠኛ ሆነ እንድናወራ ያደረገን ስለዚህ እሷም አውርታልን ያመንካታ ከተነገረም በላይ ያየነውም ነገር ስላለ ነው። ገባሽ አይደል? ያየነው ነገር ምንድነው? ባል አላት። ባሏን ሄደን አይተናል። ኮማ ውስጥ ነው ያለው። የባሏን እናት አይተናል። የባሏ ወንድም እንዳለ እናውቃለን። ይሄ ሁሉ ነገር ደግሞ እንዳለ የሚነግራት ስለ ቤተሰቦቿ የሚያውቀው ቸርነት ነው አይደል? ሰላም። አዎ ቸርነት ስለ ሁሉም ነገር እንደሚያውቅ እየነገረኝ ነበር። አላውቅም እኮ እሱን መጠየቅ ትችላለህ። ስለዚህ አሁን ቸርነትን ደውለሽ ትጠሪልናለሽ። ሁሉን ነገር እናወጣለን። እመኚ። እርግጠኛ ነኝ የምነግርሽ ነገር ግን ቢኖር እስካሁን ለዋሸሽበት እቺ ልጅ ነገ የወንገር ብትሆን አንደኛዋ ተጠያቂ አንቺ ነሽ። ይሄ ክሩ ቢለቅሽ እኔ በግል ያለቅሽ። በቃ ይሄን እንድታቂ እፈልጋለሁ። ምንድነው? አይሆንም፣ ትጠየቂበታለሽ። እመኚ። አሁን ቸርነትን መጣት ምቺ ከሆነ ጠሪልን። በቃ እስከሚመጣ መጠበቅ ነው። እንጠብቅ። እሺ እንጠብቃለን። እንግዲህ ተመልካቾቻችን እንዳያችሁት ነው። በጣም ብዙ የእምነት ክህደቶች ነው የተካሄደው በዚች ደቂቃ ውስጥ እንኳን እና እንግዲህ እስቲ ቀጣይ ማድረግ የምንችለው ቸርነት መጥቶ ያለውን ነገር እንዳለ ምንም ተስፋ ሳንቆርጥ መምሸትም ካለበት እስኪመሽ ድረስ ጠብቀን አግኝተነው ሁሉንም ነገር እስክናጣራ እንግዲህ አብራችሁን ቆዩ እንላለን። ያው እኛ ግድ መጠበቅ ስላለብን እዚሁ እንሆናለን። እስከዛ እንግዲህ ቻሩ ነው እንግዲህ ያለውን ነገር ሲመጣ ትናገራለች ማለት ነው። ሰላም፣ አንቺ ተረጋጊ በቃ። ያው እንግዲህ ያው እየጠበቅን ነው። ዞሮ አንድ እርግጠኛ ነኝ የምነግርሽ ነገር ቢኖር የሁሉ ጠብቀን መጥቶ ነገር ሁሉ መንገዶች ሁሉ ወደሱ የሚያሳይ ከሆነ አንቺ ላይ ጣጣ ያመጣብሻል። ምክንያቱም አንቺ የምታውቂው ነገር ካለ አሁን ብትነግሪን ይሻላል ብዬ ነው። ምንድነው የምታስፈራራኝ እንዴ? ነገርኩህ እኮ በቃ ከኔ ጋር እኮ ያለው ነገር አወራን አይደል? እኔ እንግዲህ አሁን ቢሆን ይኸውልሽ ለአንቺ በማሰብ ነው። በኋላ ነገሮች አንቺ ላይ እንደተጠመጠሙ በማሰብ ነው። የምታውቂው ነገር ካለ ተናገሪ እምልሽ። በቃ እሱ አሁን እኮ እሱን እየጠበቀ ነው። አዎ እንጠብቃለን። ችግር የለውም። ነገር ከሱ መስማት ችግር የለም። እኛ ስንት ነገር ጠብቀናል እንኳን ይሄ። ስለዚህ አሁንም ቢሆን እንጠብቃለን። እስቲ የሚሆነውን አብረን እናያለን። ምክንያቱም እርግጠኛ ነኝ መምጣቱ። ያው እንዳልኩሽ መጣ። ሰላም ተረጋጋ። ና ተረጋጋ። ና ተረጋጋ። ቆይ ወዴት ነው የምሮጠው? ምንድነው የምሮጠው? ምንድነው የሚያስደነግጥ? የተፈጠረ ነገር አለ ያየኸው? የተለየ እነማን ናችሁ? እኛ ይኸውልህ፣ ተረጋጋ። መጀመሪያ ተረጋጋ። ቆይ እኛ ስለማንነታችን እነግራለን። ተረጋጋና ውስጥ ገብተን እነግራለን። እንዴት ነው የምረጋጋው? ቤቴ ውስጥ ዘቦ ብላችሁ ቁጭ ብላችሁ ሳገኛችሁ። ቆይ ምንድነው ያስሮጣ ጉዳይ ምንድነው? ምክንያቱም ተናገር። ለምን እሮጣለሁ? ድንገት ቤቴ ውስጥ ሳገኛችሁ እኮ። ድንገትስ ቢሆን እኛ ምን የሚያስፈራ ነገር አለን? የሚያስሮጥ ነው ወይስ የሰራ ወንጀል አለ? ምንድነው የሰራሁት? ድንገት ቤቴ ውስጥ ቁጭ ብላችሁ ሳያችሁ ደነገጥኩ እኮ። እኛን ታውቀናለህ ከዚህ በፊት? ታውቀናለህ ወይ? እህታለች አይደል? ቁጭ ብላችሁ ሳያችሁ እንዴት ነው የማልደነግጠው? እሺ ቸርነት፣ አሁን እቺ ልጅ ታውቃታለህ አታውቃትም? አይ እኔ አላውቃትም። ማለት አንተም እየካድከኝ ነው እንዴ? ማንነት ታውቂኛለሽ እንዴ? ሰላም እኮ ነኝ። ለምንድነው ቸርነት አንተም እንዴት እየካድከኝ ያለው? ሰላም ማናት? ሰላም ቸርነት፣ እያስመሰልክ ከሆነ እውነቱን ብትናገር ነው የሚቀል። የቤት ሰራተኛችን የነበረችው እኮ ነው የሚለ እሷም እኮ ነው። አንቺ ዝም በይ። ሲጀመር አንቺ ካሁን በኋላ ምንም ማውራታችም። እሺ አውራ
እንደውም ውጪ ና አስወጣልኝ ነይ ውጪ ተነሽ ሂጂ ውጪ አንቺ ገና ብዙ የምናወራው ነገር አለ ካንቺ ጋር አንተ ግን እቺ ልጅ ታውቃታለህ አታውቃትም አልገባኝም ቸርነት ቆይ ለምንድን ነው እኔ ታደችኝ ያለው የምን ከተት ነው የምትመጪው ያው እኔ ብዙ ስራ ስለምሰራ ያው ረስቻት ነው የሚሆነው የሆነ ጊዜ ቤተሰቦቿ ተቸግረው ነበርና ያው ለእርዳታ እንደዛ ነገር ቤት አስገብቻት ነበር ነው ወይ ታዲያ ማለት ምን እንደሚያንተባትብህ ቀስ ብለህ መናገራችንን በስነ ስርዓት እየተናገርኩ ነው ያው ደንግጬ ነው እኮ ስለዚህ እቺ ልጅ ታውቃታለህ ማለት ነው ያው አውቃታለሁ እኮ በምንድን ነው አንተ የምታውቃት እስቲ ንገረን ይኸውልህ በነገራችን ላይ በዚህ አጋጣሚ የሚነግርህ ነገር ቢኖር አንደኛ እየተቀረስክ ነው ሲቀጥል ደግሞ አሁን የምታወራት ነገር እያንዳንዷ ነገር በኋላ ለመጠየቅ ምክንያት ትሆናለች ስለዚህ የምታውቀውን ነገር እውነቱን ብትናገር ለአንተ መልካም ነው ገባህ አይደል እውነቱን እኮ ነው እየነገርኩ ያለው በቃ የሆነ ሰዓት ቤተሰቦቿ ተቸግረው የሚበሉት የሚጠጡት አጥተው ነበረ ምናምን ስለምን ቤተሰብ ነው የምታወራው ቆይ ቸርነት ቤተሰብ እንደሌለኝ ያውክ ነው እንደዚህ የምታወራው አልገባኝም ለምንድን ነው እየዋሻችሁ ያላችሁት ምንድን ነው እየዋሸን ያለ ነው እንዴ ስለ ቤተሰቦችሽ ነው እያወራን ያለ ነው በቃ አባቷ ምናምን ሞቶ ነበረ ተቸግራ ነበረ ከዛ ያንን ለመርዳት ያው እዚህ አምጥቻት ነበረ በቃ በቤት ሰራተኝነት እርግጠኛ ነኝ ከዛ ውጭ ምንም አይነት ግንኙነት አለም ደግሞ ከቤት ሰራተኝነት ውጭ በሌላ መንገድ አታውቃትም እቺ ልጅ እሷ ግን ቆይ ከሷ ስማ ይኸው እሷ የት እንደምታውቅ ታውቃለህ ቆይ ከክፍለ ሀገር ስመጣ አንተን አግኝቼ ጓደኝነት ፈጥረን ስንት ነገር እንዳላደረግን 4 ወር ምናምን ሆነ ራሷ ከተገናኘን ያኔ እንኳን ኤፊታሞ እዚህ ራሴን ስቼ ታመሚ አንተ ቆይ ወንድ ልጅ አይደል እንዴ የት ነው እዚህ መጣሽው ማን ነው ራሱን ሰቶ እዚህ አትሸምጥጥ በቃ ይኸውልህ እውነቱን ስለምናውቅ ነው እኛም ቀድመን የጠየቅነው ካንተ እንስማ ብለን ነው እንጂ ሁሉንም ነገር እናውቃለን እንግዲህ ሰው የሚነግርን ከሰማ ስማ ሁሉንም ነገር እናውቃለን ሁሉንም ታውቁ እኮ ነው ታዲያ እኔ ጋር ምን ትሰራላችሁ እንዴ ሁሉንም ካወቃችሁ እቺ ልጅ ይኸውልህ ቸርነት ማለት የቅርብ ጓደኛዬ በጣም አጽናኜ ችግር ላይ በነበርኩ ሰዓት እሱ ጋር ሄጄ ነበር የምደበቀው እሱ ጋር ብዙ ጊዜ ያሳልፍ ነበር ብላናለች የቤት ሰራተኛ አድርገን አስገባናት ስራ እንድትሰራ አይደለም የቤት ሰራተኛ ነኝ አላለችንም ሰላም አንቺም የደበቅሽን ነገር ካለ አሁንም ቢሆን ደጋግሜ ልጠይቅሽ የቤት ሰራተኛ ነበርሽ ቆይ ለምንድን ነው እንድሞት የማትፈቅዱልኝ እሱ እንኳን አላቅሽም ያለየ ካደኝ እኮ ነው ሰላም ተረጋጊ አንቺ መጀመሪያ መረጋጋት አለብሽ ግን ለምትጠይቂ ጥያቄ መልስ በስነ ስርዓት ስጪ መጀመሪያ አልገባኝም ቆይ እኔን አታምኑኝም እንደ እየነገርኳችሁ እኮ ነው እውነቱን እንደ የዋሹ እኮ ነው ያሉት ጭራሽ አላቅሽም ብለው ካዱኝ ምኑን ነው የምንዋሸው ምኑን ሰራተኛ አድርገን ስለረዳንሽ እኔ ከመቼ ወዲህ ነው ከእናንተ ቤት ሰራተኛ ሆነ የማውቀው ቆይ ከኛ ምንድን ነው የምትፈልጊው ቆይ እሺ በቸገረሽ ጊዜ አስጠጋኝ የእናንተ የቤት ሰራተኛ ከነበረች ከዚህ ቤት በምን ምክንያት ልትወጣ ቻለች ይሄን ብቻ ንገሪኝ ያው በራሷ ጊዜ ነው የሄደችው በቃ ራሷ ጊዜ አይታል አይደል ስለዚህ አሁንም ቢሆን በጣም እየዋሸን ያለ ነገር እንዳለ ነው የሚሰማን በዚህ አጋጣሚ ተመልካቾቻችን ቅድም እንደሰማችሁት እህቱ ከቤት ውስጥ ንብረት ዘርፋን ነው የጠፋችው እኛም ስንፈልጋት ነበር ስትል ነበር አሁን ደግሞ አንተ በራሷ ጊዜ ነው የወጣችው እያልክ ነው ስለዚህ እቺ ልጅ እንደምታቋት ግን ደግሞ በቤት ሰራተኝነት እንዳልነበረች በጣም ብዙ መረጃዎች ያገኛል እኔ ድንገት እንደጠፋች ነው የምታውቀው ምናልባት ባለቤቴ ዕቃ ስትሰርቅ ይዛት አባራት ይሆናል እኔ ምን አውቃለሁ ባለቤትህ ሳትሆን እህትህ ነች ጭራሽ ባለቤትም አለ እንግዲህ እኛ እንደሰማነው ከሆነ ቸርነት ከእህቱ ጋር እንደሚኖር ባለቤት እንደሌለ ሁሉ ድራማ መፍጠር አይጠበቅብህም እኮ አሁን እውነቱን ተናገርና እቺ ልጅ ተጨንቃን ያለችው ያንተ እውነት መናገር እቺ ልጅ ወደፊት በጣም ከብዙ ነገር ያድናታል እባክህ ስማንና እንደ ሰውኛ እቺ ልጅ ተባበራት አይ አላረገው የምትል ከሆነ ደግሞ እኛ እንጥልጥለን ወስደን ለህግ ሰተን ህግ እንደሚያደርግ ያደርግሃል ስለዚህ እውነቱን ተናገር ቆይሽ ምንድነው በቃ ጓደኛዬ ነበረች እንተዋወቃለን በቃ ይሄን ነው ምናምን ይሄን ነው እኛ የምንፈልገው ገብቷል እንደዚህ የሚተባበረን እውነቱን የሚያወጣ ሰው ነው የምንፈልገው ስለዚህ ጓደኛ ነበረች አዎ ነበረች እናመሰግናለን ስለዚህ ያለውን ነገር አሁን ስለሷ የምታውቀውን የሷን ቤተሰቦች አንተ እንደምታውቅ እናቷን አባቷን አሊያም ብቻ ሙሉ ወንድሟን ቤተሰቦቿን እንደምታውቅና ስለሷ ብዙ መረጃዎች እንዳለ ስለነገረችን ነው አሁን አንተ ጋር ቀጥ ብለን የመጣ ነውና እስቲ ያለው ነገር ንገረን ስለ ሰላም ምን ታውቃለህ ከሷ ጋር እንዴት ተዋወቃችሁ እንዴት ስለ ቤተሰቦቿ አልታውቅ ቻልክ እስቲ ያለው ነገር እንዳለ ንገረን ካንተ ጋር ያላችሁ ግንኙነት ምን ድረስ ነው ይሄን ነገር እኔ ይሄን ያህል የማውቀው ታሪክ የለም በቃ እኔ የማውቀው በቃ የኛ ተከራይ ነበር የሆነ ሰዓት ከዛ በኋላ በቃ ወደ ክፍለ ሀገር ሄዱ ምናምን እነማ የእሷና ቤተሰቦቿ ማለት የኔ ቤተሰቦች ከእናንተ ቤት ጋር ይኖሩ ነበረ
ነው ቸርነት ይሄ ሁሉ ጊዜ አብረን ስንኖር ለምን ይሄን ሁሉ ነገር ዝም አልክ? ምን ነው ዝም የምልሽ? ቤተሰቦች የኔ ቤተሰቦች ካንተ ጋር እንደሚኖሩ እንኳን አልነገርከኝም እኮ። ከኔ ጋር ይኖራሉ እኮ አላልኩሽም? እኛ ጋር ተከራይተው ይኖሩ ነበረ ነው ያልኩሽ። በቃ እሺ፣ ተከራይተው የሚኖሩ ከሆነ ስለሷ ማለት እሷ ወንድም እንዳላት ብቻ ስለሷ እንዳለ ሙሉ ታሪኳን የምታውቀው ነገር እስቲ ንገራት። እኔ ስለሷ ሙሉ ታሪክ እሺ፣ ሰላም ወንድም አላት። ይሄን ታውቅ ነበር? ማን ነው ወንድሟ? እኔ ሰላም ባል እንዳላት ብቻ ነው የማውቀው። እኔ ወንድም እንዳላት እኔ አላውቅም። ባሏን ታውቀዋለህ በአካል? ለምንድን ነው የማትረዳኝ? በእናትህ በቃ አንተ እንኳን እሺ ቢያንስ አግዘኝ። እኔ በቃ በጣም ይኸውልህ እቺ ልጅ በዚህ ሰዓት ነፍሰ ጡር ነች። እራሷን ልታጠፋ ስትል ነው እኛ እንደምንም ተራሩጠን ያዳናት። እባክህ የምታውቀው ነገር ካለ እውነቱን ተናገርና እቺ ልጅ እንታደጋት እባክህ። ቸርነት ሙሉ ነገር ያውቃል ስለተባል ነው እኛም ቀጥ ብለን አንተ ጋር የመጣ ነው። ነፍሰ ጡር ናት? ከኤፍሬም አርጉዛለች። በጭራሽ ሊሆን አይችልም። እንደዛ ማለት በጭራሽ ከኤፍሬም ሊሆን አይችልም። አልገባኝም። ምን እንዴት ነው ሊሆን ማለት እንዴት እንደዚህ ልትል ቻልክ? እንዴት ሆኖ ከሱ ይሆናል? ታሟል እኮ እሱ አይደለም። እንዴት ነው እሱ ታሞ እኮ? ኤፍሬም ቢታመም እኮ አሁን ነው የታመመው እንጂ ከአራት ወር ቢያንስ እኮ የአራት ወር ነው አይደል ያልሽን ቅድም? የአራት ወር እርጉዝ እንደሆነች ነው እኛ የምናውቀው። 4 ወር ምን ነው? ቆይ የምታውቀው የተለየ ነገር ካለ ብነግረን ጥሩ ነው። ምክንያቱም እኛ ከሚገባው በላይ ትዕግስታችን እያስጨረሳችን ነው። እህትም ቅድም ተናገር እየተባለች ረጅም ሰዓት አስጠበቀችን። ስለዚህ አንተም ተናገረው ነገር ካለ ተናገር፣ ካልሆነ ጉልበት ለመጠቀም እንገደዳለን። ለምንድን ነው ጉልበት ሲጀመር? ይሄ ለምንድን ነው የምትጠይቁኝ? ለምንድን ነው እንደዚህ እኔን መጠየቅ የፈለጋችሁት? በቃ አንተ ስለሷ የምታውቀው ነገር ስላለ መናገር አለብህ። በቃ የፈለገለው በቃ መናገር። ይኸውልህ ባትቆጣ ይሻላል ነግሬሃለሁ። አቸምሻል እንዴ ጓደኛዬ ከሆንሽ የሁሉ ተርምስ ምንድነው? አንተ አትጩ ተናግሬያለሁ። አትጩ ማለት ምን ማለት ነው እኮ? አትጩ ብያለሁ። መመለስ ካለብህ በስነ ስርዓት መልስ። እየመለስኩ እኮ ነው። በቃ እኔ ለምንድነው ይሄ ሁሉ ካሜራ የሁሉ ሰው ጋጋታ ለምን አስፈልገ? ይኸውልህ ተረጋጋና ንገረን። ካልሆነ ስለ ካሜራ ምናምን ማንሳት የለብም። አሁን ምንድነው የምናገረው? እሺ አሁን የተጠየቀውን ትመልሳለህ አትመልስም? ምንድነው የምመልሰው? ምንድነው የምታውቀው የተደበቀ ውሸት ንገረን። እኔ ምንም የማውቀው ታሪክ የለም። በቃ አለቀ። እሷ የሆነ ጊዜ ተዋወቅን፣ በቃ ቤት እንድትመጣ ረግዳት ጓደኛውንን አለቀ። ይሄ ነው ያለው ነገር። በቃ ከጓደኝነት ውጭ የዘለለ ነገር የለም። ስለ ቤተሰቦቿ በዛን ያህል የምታውቀው ነገር የለም። እኔ ምንም የማውቀው ታሪክ የለም። በቃ ስለሷ ቤተሰቦች እናትሻለች ምናምን ነገር ስትለኝ ነበር። እናትሻለች እኔ ነው ያልኩሽ እንዴ? ቆይ ለምንድን ነው እየዋሸኸኝ ያለው? ምንድን ነው የምዋሽሽ? ጤነኛ ነሽ እንዴ? ጭራሽ እኔን ያምሻል እያልከኝ ነው እንዴ? አመኝም የምር አመኝም እንዴ? ልታሳብሩኝ ነው እንዴ ሀሳባችሁ? አረ ተረጋጊ ሴትዮ። ለምንድን ነው ሁላችሁም ይኸውልህ አሁን እኮ የመጣ ነው አንተን ልንለምን ሳይሆን ጥያቄ ልንጠይቅ ነው። መመለስ ካለብህ መልስ፣ ካልሆነ ግን በጣም ጉልበት ለመጠቀም ታስገድደናለህ። ይኸውላችሁ እኔ የማውቀው ነገር የለም። በቃ ለምን አትወጡልኝም? ግን የገዛ ቤቴ ውስጥ እኮ ነው ያላችሁት። ይኸውልህ የገዛ ቤቴ ምናምን አትበል። የተጠየቅከው ነገር እንዳለ ተናገር። በቃ መናገር ያለብን ነገር ትናገራለህ። አለቀ። ጭራሽ ቤቴ ውስጥ ገብታችሁ ድብድብ። ይኸውልህ መመታት አይደለም። ማንንም መማታት አትችልም። እኔ ስነግርህ ኧረ ደግማለሁ። ኧረ በእናትህ ተው አንተ እንዴ በቃ የማትናገር ከሆነ ገና ከዚህ የባሰ ነገር ይደርስብሃል። አስወጭልኝ ብዬ ትናገራለህ አትናገርም? ይኸውልህ አሁን ደግሞ እኔ ብቻ ሳልሆን እንዳለ አባላቶችም ሰብስበው ነው የሚቀጠቅጡ። ቆይ ምንድነው ከኔ የሚፈልጉት? ውጡልኝ። ለምን ያለውን እውነት ተናገር። ስለ ልጅቷ የምታውቀውን ነገር እንዳለ ተናገር። እማውቀው ታሪክ የለም አልኩ። ለምንድነው የማትወጡልኝ? እሺ አንድ ነገር ልጠይቅህ። የኤፍሬም እናት የሰላም እናት መሆናችሁን ታውቃለህ አታውቅም? ተቀመጭ አንቺ። ተረጋጋና የኤፍሬም እናት የሰላም እናት እንደሆኑ ይህን ታውቃለህ ወይስ አታውቅም? ቆይ ሲጀመር እናንተ ለምንድን ነው እንደዚህ የምትማቱት? ነገሮችን ሰውን በመምታት ነው እንዴ? ቆይ የምታወጣጡት? ይኸውልህ መጀመሪያ እኮ በጸባይ ጠይቀናል። ስለዚህ አንተ በስነ ስርዓት የማትመልስልን ከሆነ ጉልበት እንደምንጠቀምም ነግሬያለሁ። በቃ አውቃለሁ፣ ግን መናገር አልፈልግማ። አሁንም ቢሆን ቀስ ብለህ ተናገር። አሁንም ቢሆን ቀስ ብለህ መልስን አስተካክል። አንተም እያወቅህ ነው ዝም ያልከኝ?
ንገራት፣ የምታውቀውን እውነት እንዳለ ለልጅቷ ንገራት። እኛም ለመረጃችን ይጠቅመናል። እንዳለ ያለውን ነገር ንገረን። በላይ በቃ አትጉዳኝ። የምታውቀውን ነገር ሁሉ ንገረኝ። እኔ ማወቅ እፈልጋለሁ። እሺ ታውቃለህ የኤፍሬም እናት የሰላም እናት እንደሆኑ? ይሄን ታውቅ ነበር? አዎ አውቀ ነበር እኮ። ታዲያ የሁሉ ውስብስብ ነገር የሁሉ ጸብ ሳይመጣ አትናገርም ነበር? ቆይ እንዴት መቼ ነው የምታውቀው? በቃ አንቺ ካወቅሽ አንቺ ከኔ ጥለሽ የምትሄጂኝ ስለመሰለኝ በቃ አልተናገርኩም። እና ከወንድሜ ጋር እንድኖር ፈረድክብኝ? አንተ በመዘግየት ምክንያት ነው ከሱ ያረገዝኩት። እሺ አሁንስ ደስ ያለ? ሰላም ተረጋጊ። አልገባኝም። እናንተ ለምን አተረፋችሁ? ተረጋጊ በቃ አንቺ ተረጋጊ። አንቺ ተረጋጊ። አረጋግጥልኝ እናቴ መሆኗን እኮ አሁን አላረገዝሽም። በቃ ከሱ ማርገዛችን ማለት ቆይ ከሱ ማርገዛችን ማለት አልገባኝም። እና እቺ ልጅ እኮ የ4 ወር ነፍሰ ጡር ነች እያልን ነው። ማስረጃ የምንፈልግ ከሆነ ደግሞ እናሳያለን። አንተ ብቻ እውነቱን ንገረን። ከሱ አላረገዝሽም። ማርገዛችን ምን ማለት ነው? ቆይ ማርገዛችን ላረግዝ የምችለው ቆይ የተለየ የምታውቀው ነገር አለ ስለ ቤተሰቦቿ፣ ስለ እሷ፣ ስለ ባሏ? እስቲ ንገረን። ለምንድን ነው ነገሩ የሚሸፋፍነው? በቃ እንደነገርኩ እናትና አባቷ እኛ ጋር ነበር ተከራይተው የሚኖሩት። ከዛ በቃ በጣም ይጨቃጨቁ ነበር ምናምን ነገር። ከዛ ተለያዩ። አባቷ እሷን ይዟት ወደ ክፍለ ሀገር ሄደ። እሺ እኔ ይህንንም ያወቅኩት እኔ ድንገት ሲያወሩ ሲጨቃጨቁ ሰምቼ ነው እንጂ ሌላ የማውቀው ታሪክ የለም። እስቲ ማለት እነሱ ሲያወሩ ሲጨቃጨቁ የሰማው ምንድን ነው? ቆይ ከሱ አትወልጂምስ ያልክበት ምክንያትህ ምንድን ነው? ምንም አይደለም። በቃ እንደዛ ነው ነገሩ። ይሄን አይደለም። ይኸውልህ ቸርነት፣ አሁንም ድጋሚ ሌላ ጸብ ውስጥ እንድንገባ አታርገን። ይኸውልህ የእኛ ስራ ነገሮችን አጣርቶ ለህግ አካል ወስዶ መስጠት ነው እውነታውን። ስለዚህ ይኸውልህ ድካማችንን ማን አታስቀረው። ተባበረንና ያለውን ነገር ንገረን። ካልሆነ ግን በጉልበት እንድታወጣ እናደርጋለን። አሁንም ቢሆን ማለት ነው። ምክንያቱም የዚች ልጅ ህመም ከእኛ ጋርም ተጋብቷል። እኛም በጣም አብረን ስንለፋበት የቆየ ነው ችግር ነው። ስለዚህ መጨረሻውን ማወቅ አለብን። እቺ ልጅም ከጸጸትም ከምንም መዳን አለባት። ምክንያቱም ይኸውልህ እሷ ራሷ ልታጠፋ ስትል በግድ ደርሰን ነው በግድ ያስጣላል። ስለዚህ የምትረዳን ከሆነ ተረዳንና የምታውቀውን ነገር ንገር። ስለ እናትና አባቷ የምታውቀው ነገር ምንድን ነው? እሷ ልትወልድ ማችልበትስ ምክንያት ምንድን ነው? ከኤፍሬም በቃ እኔና እሷ በቃ ከልጅነት አንድ ላይ ነበርን። በቃ እኔ እሷን ወዳት ነበረ ምናምን እና ምን ማለት ነው? ከልጅነት ነው? እናንተ እኮ የተዋወቅነው ካደግን በኋላ ነው። አንተ ተከትላት መተህ ነው እዚህ ወይስ እሷ እዚህ ስመጣ ተከታትላ አጥምዳት ነው? ምንድን ነው? ቆይ እንደ አጋጣሚ ነው የተገናኘ ነው። በቃ እሷ አባቷ ሞቶ ምናምን በቃ በጣም ተጎሳቁላ ምናምን ፊቷ ደብዝዞ ከዛ አንተ ጋር መጣት ምናምን እንደ አጋጣሚ ነው እዚህ መታ የሆነ ቦታ ነው እኮ። ግን እናንተ ቤት መታ ታርፍ ነበር እቺ ልጅ? አዎ እኛ ቤት ትመጣ ነበር። በቃ እና ታዲያ ለምንድን ነው አላቃትም ብለህ ነገሩን ሁሉ ያወሳሰብከው? እስቲ ንገረን። ድንገት መታችሁ እንደዚህ ውርድ አድርጋችሁ ካሜራ ይዛችሁ። በነገራችን ላይ ማለት ነው አንተም እህትም ትሰሚያለሽ አይደል? አንቺም ተጠያቂ ናችሁ፣ በህግ ተጠያቂ ናችሁ። ይህንን እወቁ። ምክንያቱም እቺ ልጅ እንድትገላታ ትልቁ ምክንያት አንተ ነህ። ሲቀጥል ደግሞ እቺ ልጅ ከባሏ መውለድ የማችልበት ምክንያት የምታውቀው ሰውም አንተ ብቻ ነህ። ስለዚህ ያ ጉዳይ ምንድነው? ንገረን። በቃ ነገርኳችሁ እኮ በቃ ያለው ነገር ያ ነው። በቃ እኮ ቆይ ለምንድነው እኔ ከኤፊ መውለድ ምንድነው ማለት? ምክንያቱም አንቺ በጥንቆላ ነው የተወለድሽው። በምን በጥንቆላ? በቃ አባቷ ባዕድ አምልኮ ምናምን እንትን ነበረ። በቃ ሴት ልጅ በእነሱ በጣም ይፈልጉ ነበረ። በባዕድ አምልኮ? ቆይ እንዴት ነው የሁሉ ነገር ሊፈጠር የሚችለው? እኔም አውቀው ታሪክ የለም። እኔም የሰማሁት ሲጨቃጨቁ ነው እናትሽና አባትሽ። በቃ አንቺ በጥንቆላ ከተወለድሽ በኋላ በቃ ሰላም የለም ቤታቸው ውስጥ፣ በጣም ይጨቃጨቃሉ ምናምን። ከዛ በቃ የሆነ ሰዓት ተለያዩ። አባቷ እሷን ወደ እና ቆይ አንተ እሷ በባዕድ አምልኮ እንደተወለደች ታውቃለህ? ከዛ ሲቀጥል ደግሞ ከኤፍሬም ጋርም ወንድሟ እንደሆነ ትዳር ስትይዝ ያንንም ታውቃለህ? አዎ አውቅ ነበረ። በቃ ምክንያቱም ወንድሟ እንደሆነ ካወቀች በቃ ጠላኝ እንደምትሄድ ምናምን ነገር ስላሰብኩኝ በቃ ምን አገናኘው? እኔ ከአንተ ጋር መሆን ያለ መሆን ያንተን ጥሎ መሄድ እንዴ? ምክንያቱም እኔ ወድሽ ነበረ። እኔ ስለምወድሽ አልገባኝም። እና ቆይ የምትወዳት ከሆነ የልጅቷን ህይወት እያበላሸ ነው አንተ ፍቅርን የምታስቀጥለው? እኔ እሷን ህይወት አላበላሸውም። በቃ ከወንድሟ ጋር በዛ ላይ ደግሞ እሷ በጣም ቤስት ፍሬንዷ እንደሆነ ነው የነገረችኝ። ሰላም አንቺም ለኛ የደበቅሽን ነገር ያለ ይመስለኛል አሁን ሳስበው። እና ታዲያ ወዳታል ልጅ ያለ እኮ ነው። ወንድም የማይሆን ልጅ እኮ ነው። በቃ
ሲንከባከበኝ ያለውን ነገር ሲያደርግልኝ ሚስጥሬን የማካፍለው ይረዳኛል የምል ነበረ። ግን ሁሉ ነገር እስከዛሬ ይዞ እንኳን ምንም ነገር አልነገረኝም። በቃ እኔ ወደድኩሻ። ስለዚህ አንቺ እኛን የደበቅሽ ነገር የለም፣ እርግጠኛ ነሽ? ምክንያቱም ሰላም አንቺ የደበቅሽ ነገር ካለ ድጋሜ ወደኋላ ተመልሰን ነገሮችን ማጣራት ሊኖርብን ነው። እኔ ምንም የደበቃችሁ ነገር የለም። እሺ እንደዛ ከሆነ እንዳልከው በባዕድ አምልኮ ከተወለደች ለምንድን ነው እንግዲህ ወንድሟም ቢሆን ከኤፍሬም መውለዳችን የሚያልክበት ምንድን ነው ምክንያቱ? ምክንያቱም በቃ እኔ አንድ መጀመሪያ ወንድሟ ጋር እንደዛ እንድትሆንና ከዛ የሆነ ሰበብ ፈጠር ምናምን ከእሷ ጋር እንድትለያይና ከእሷ ጋር ተለያይታ ወደ እኔ እንድትመጣ ነበር። የባዕድ አምልኮ እሷን እንድትወልድ አይፈቅድም ነው ሀሳቡ? እንደዛ ከቤተሰብ ጋር ምናምን እንደዚህ ሌላ ግንኙነት ምናምን መዛመድ ምናምን አይችሉም በቃ። ስለዚህ አሁን በስተት ያው እንደዚህ እንደሷ በስተት የወንገር ቢፈጠር እቺ ልጅ ማርገዝ አትችልም ነው ወይስ ምንድን ነው የተለየ ነገር? በቃ ከቤተሰብ ከዘመዷ ጋር ወይም ከሙሉ ከእሷ ዘሮች ጋር እንደዚህ አይነት የተሳሳተ ግንኙነት ካረገች በቃ የምትወልደው ሰው አትወልድም። በቃ በአጠቃላይ ማለት ሰው አትወልድም፣ ሌላ ፍጡር ነው የምትወልደው። በቃ የሆነ ምንድን ነው የምንሰማው? ቆይ ዛሬ ምንድን ነው አልገባኝም። ቆይ ቸርነት የምታወራው ነገር ግን እርግጠኛ ነህ? እርግጠኛ ከእናትና ከአባቷ አፍ ነው የሰሙ ይሄን ኖሬ በባዕድ አምልኮ እንደዚህ እንደተወለደች ይሄ ነገር እንደሚፈጠር ከነሱ አፍ ሰምተሃል? እርግጠኛ ነህ? አዎ እርግጠኛ ነኝ። በእነሱ ቤተሰብ በጣም ነው ሴት ልጅ የሚፈለገው እና በቃ እነሱ ደግሞ ሴት ልጅ ማግኘት ስላልቻሉ በቃ በባዕድ አምልኮ ምናምን አድርገው ነው እሷን የወለዷት። እሺ እናትና አባቷ የተለያዩበትስ ምክንያት ምንድን ነው? በቃ እሷ ከተወለደች በኋላ ቤታችሁ ውስጥ ሰላም የለም። በጣም ጭቅጭቅ ነው፣ ሁሌም ይጣላሉ፣ ጸብ ነው፣ ጭቅጭቅ ነው። ከዛ በኋላ አባትየው እሷን ይዞ ወደ ክፍለ ሀገር ተመለሰ። ከዛ በኋላ እናትየውም ከዚህ የተሻለ ቤት ገራ። ስለዚህ እናትየው እዚህ ከኤፍሬም ከሚባለው ልጇ ጋር እንደቀረችም ይህ መረጃ አለ ማለት ነው። ከዛ እንደዛ ቀረች። ከዛ ለብቻቸው መኖር ጀመሩ ምናምን ነገር። ከዛ እሷ ገባ። ከዛ በኋላ እናትየዋ ለብቻው መኖር ጀመረች ምናምን ነገር። በቃ ይህ ሁሉ ታሪክ ይህ ሁሉ ነገር ስለኔ እያወቅህ ቆይ በዚህ ልክ እኔ ምን ብዬ ነው የምነግርሽ ይሄንን? እሺ ቆይ አሁን ትልቁ ጥያቄ አንቺ በሕክምና ታይቼ የ4 ወር ነፍሰ ጡር እንደሆን ካወቅ ያለው ብለሻል ሰላም። አሁንም አንቺ ጋር ግራ ያጋባኝ ነገር ስላለ ነው ደግሜ የምጠይቅሽ። አንተ ደግሞ ሰላም ከኤፍሬም ልታረግዝ አትችልም ብለሃል። ለምንድን ነው እንደዚህ ያልከው? ሲቀጥል ደግሞ ለምንድን ነው ልታረግዝስ የማትችለው? ከኤፍሬም ካላረገዘች ልጁ የማን ነው? ወይም ደግሞ ሰላም አትወልድም ብለህ የምታስብ ከሆነ እዚህ ልጅ ሆድ ውስጥ ያለው ጽንስ የማን ነው? አልገባኝም። እኔ እየጠረጠርከኝ ነው? ቆይ በዚህ ጭንቀት ውስጥ ሆኜ እንኳን ከሌላ ሰው ጋር እየጠረጠራችሁ ነው? ሰላም እንደውም ተነሱልኝ፣ በቃ ተውኝ። ተረጋጊ። እኛ ይኸውልሽ ስሚኝ፣ እኛ ነገሮችን ለማጣራት እየሞከርን ነው እንዴ። እዚህ ደርሰን ድጋሚ ለምን ነገሮችን ለማበላሸት ትሞክራለሽ እንዴ? ምን ሆነች ነው? አንተ ዝም በል እስቲ እንዴ። ምን እያልክ ነው ያለው? እኔ በዚህ ጭንቀት ውስጥ ሆኜ እንኳን ይኸውልሽ እዚህ ዳር ደርሰን ነገሮችን አታበላሽ። በዛ ላይ አንቺም ከነገርሽን ነገሮች ውስጥ በጣም ብዙ ውሸት የመሰሉ ነገሮችም ስላሉ ነው። በቃ አንቺ ምናልባት ባለማወቅም ነገሮችን አበላሽተሽ ሊሆን ይችላል። ልጁ የኔ ነው ማለት የማን ልጅ? በቃ ልጁ የኔ ነው። እውነቱን ማወቅ አይደለም የምፈልገው። የማን ልጅ ነው አንተ? የሆነው ያረገሽው ልጅ የኔ ነው። በቃ ልጁ ማለት የሰላም ልጅ ካንተ ነው የተረገዘው? እኔ እኮ ሰላም ነኝ። ሰላም ተረጋጊ። ቆይ ሰላም ተረጋጊ። ቆይ ተረጋጊ። አይ አንዴ ተረጋጊ። አሙና ቸርነት እውነት ይሄ ልጅ ያንተ ነው? አይ በቃ እኔ ራሱ እንዴት እንደዚህ እንደሆነ አላውቅም። እኔ ግራ ገብቶኛል። እኔ ለራሴ ራሱ አይ እውነት ሰላም እስቲ ቆይ ተረጋጊ እንዴ። በነገራችን ላይ በጣም ብዙ ውሸቶችን ነው እስካሁን የሰማነው ከእህትህ ጀምሮ ማለት ነው። ቆይ ቸርነት ቆይ እንዴት ይሄ ሊሆን ቻለ? ማለት ጓደኛዬ ነው ያለችልኝ። ቆይ ሰላም የፍቅር ግንኙነት አላችሁ እንዴ ከቸርነት ጋር? እንዴ ምን ሆነ ነው ማለት ዳርነኝ ያልኩህ እኮ ነው። ቸርነት ምን ያልከኝ ነው? አልገባኝም። በቃ እኔ ራሱ እንዴት ይሄ ሊፈጠር እንደቻለ እኔ ራሱ ግራ ገብቶኛል። በቃ አንቺ በቃ አንዴ ታስገባልኛለህ? እርግጠኛ ነህ ይሄ ልጅ አንተ ነው? አዎ እኮ አልኳችሁ። ለእኔም ግራ ገብቶኛል እንዴት እንደዚህ ሊሆን እንደቻለ። እኔ የምለው እስካሁን የተፈጠረውን ነገር ሰምተሻል አይደል?
ቸርነት ልጁ የኔ ነው እያለ ነው። አንቺ ከመጀመሪያም ጀምሮ ሰራተኛ ነች ብለሽ ዋሸሽ። ነገርካችሁ እንዴ? ምኑን እንዴ? እንዴት መልስላት። አልገባኝም። አዎ ሁሉንም ነገር አውቀዋል። እኔ ናትናገሪ ብለህ እንዴት ነው የምትናገረው አንተ? እንዴ ምን ማለት ነው? የምራችሁ ነው? እኔ ናትናገሪ ብለኝ የለ እንዴ? ተረጋጊ። ሰላም ተረጋጊ። እንዴ ምን ሆነሽ ነው አንቺ? ሌላ ወንጀል እኮ ነው እየሰራሽ ያለሽው። ሰላም ተረጋጊ። እንዴ ተረጋጊ። ተረጋጊ። ሰላም ተረጋጊ። በቃ ተረጋጊ። ተረጋጊ። ቆይ እስቲ ቆይ፣ ገና ውሸትም ሊሆን ይችላል። እስካሁን ስንት ውሸት ሰማን አይደል እንዴ? እኔ የምልሽ እርግጠኛ ነሽ ልጁ የወንድምሽ ነው? አትናገሪ ብለኛል ነበር እንዴ አንተ? ይሄ ሁሉ ነገር እያየሽ እንዴት ነው የማልናገረው? እና እኔ ለምን ይሄ ሁሉ ነገር ውስጥ ገባ ዝም ትላለህ? በቃ እንዴ እኔንም እኮ አስፈራርቶኝ እኮ ነው። ምን ብሎ ነው ያስፈራራሽ? ከተናገርሽ ብለኛል። ይሄን ሁሉ ለሷሽ ነበር። እኔ እኮ ምን ጓደኝነታችን እንዲጠነክር ነበር የምፈልገው። ቆይ እንዴት? አይ ይሄ ሊሆን አይችልም። ተረጋጊ። ይሄ ሊሆን አይችልም። አይ እየዋሸ ነው። በቃ እኔ አይምሮ ላይ የነበረው ያ ነው። እኔ ራሱ እንዴት ሊፈጠር እንደቻለ እኔ ግራ ገብቶኛል። ለምንድን ነው የማትረጂኝ? በቃ ቸርነት በምን አወቅ ካንተ እንደሆነ ልጁ? ማለቴ ግንኙነት አድርጋችኋል? እንዴት አደረጋችሁ? እንዴት እሷ ሳታውቅ ግንኙነት ማድረጋችሁ እንዴት ልታረግ ቻልክ? ይሄንን ተናገር። አንዴ እንደሆነ ገብተህበታል። በቃ እኔ ለእሷ በጣም ትልቅ ስሜት ነበረኝ። በቃ እኔ እሷን ወዳት ነበረ። በቃ ከዛ በኋላ ከተባብረን በቃ ከተጋማት አንቺ ማለሽበት ማለት ነው። አንቺ ሴት ቆይ ስሚኝ፣ አንቺ ሴት ልጅ ነሽ። እንዴት በሴት ልጅ ላይ በዚህ ልክ ልጨክኝ ቻልሽ? ይሄን ብቻ ነው እገልሻለሁ ብሎ እኮ አስፈራርቶኛል። ጠይቀው ከፈለክ እሱ የገዛ ወንድምሽ ነው ያስፈራራ? አዎ አስፈራርቶኛል። ቆይ ለምን አስፈራርቶኛል? እንዳትናገሪ ብዬ ነው ያስፈራራሁሽ አይደለም? እንደሱ ብቻ አይደለም። ቆይ ምን አሁን ልጅ ሁሉም ነገር እንዴት እንደሆነ ንገሪኝ። በመጀመሪያ እቺ ልጅ ግንኙነት ማድረጓን እንኳን ሳታውቅ እንዴት ልታረግስ ቻለች? ይሄን ብቻ ንገሪኝ። ምንድነው ያስፈራራሽ? ምንድነው ያቀነባበራችሁ? ምን እስቲ ድጋሚ። መድኃኒት ሰጥቶኝ ነበር እሱ። መድኃኒት ማለት እንቅልፍ የሚያስተኛ መድኃኒት ሰጥቶኝ ነበር። እንዴት እንዳመጣው ግን አላውቅም። ከዛ አስፈራራኝ። በቃ ይሄን ካላረግሽ ምግብ ውስጥ እገልሻለሁ ሲለኝ እኔ ምን አማራጭ አለኝ? እኔም እኮ ህይወትን ያዝኩት አይደል እንዴ? ከዛ በቃ ያን ነገር ስንት ስትል እሷ ተኛች። ከዛስ መድኃኒቱን ወሰደች፣ እንቅልፍ ወሰዳት። አዎ እኔን አስወጥቶኛል። ከዛ በኋላ ቸርነት የምታወራው ነገር እንዳለ እውነት ነው? አዎ እውነት ነው። ስለዚህ ሰላም ያረገዘችው ልጅ የቸርነት ነው ማለት ነው። እኔ ራሱ ግራ ገብቶኛል። እኔም እሷ እኮ ማርገዝ ምኑ ነው ግራ የሚገባ? ታውቃለህ፣ ያረከው እንዳለ እኮ ታውቃለህ አይደል እኮ። እሷ ማርገዝ አትችልም። ካረገዘችም የምትወልደው ሰው አይሆንም። አይገባኝም። ምንድነው የምታወራው? እና ይሄንን እያወቅህ ነው አንተ የሁሉ ነገር ያረከው? አሁን እቺ ልጅ በሆዷ የተለየ ፍጡር ይዛ እንድትዞር ፈረድክባት ማለት ነው። እንደዛ እኮ ነው አንተ ያረከው እኮ። ምክንያቱም ይሄ ሁሉ ነገር ታቅ ነበር ማለት ነው። እያወቅህ እንዴት እንደዚህ ታደርጋለህ? እኔ በዛ ሰዓት በቃ ለእሷ ያለኝ ስሜት ትልቅ ነበር። በቃ እኔ ጭንቅላቴን ራሴን አላቅም ነበረ። በቃ እኔ እንዴት እንዳረኩትም እንደ ራሴም አላቅም። በቃ ሰላም ተረጋጊ። እንዴት ነው የምረጋጋው? ተረጋጊ። ሰላም ተረጋጊ። በቃ ሰላም በቃ ኧረ ተረጋጊ። ተረጋጊ። አሁን እኮ ደግሞ ሌላ ነገር አለብኝ። በቃ ተረጋጊ። እኔ ለብድ ነው እኮ ተረጋጊ። መፍትሄ እንፈልጋለን። ተረጋጊ። እናንተም ግን በደንብ ፈልጋችኋል። በደንብ መጠየቅ ያለብኝ ነገር ስላለ ሰላም። ኧረ ውሃ አምጡ። ውሃ